አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁበት ሰላማችሁ ብዝዝት ይበል ውዶቼ። ጨረቃዎቻችን ቀርተው ነው ብዬ ድብር አድርጎኝ ማለት ነው። ድብር አድርጎኝ ቲክቶክ ልገባ ነበርና ሰሞኑን ያው ቲክቶክ ላይቭ ምናምን ነገር አልገባም ገብቼ አላቅም ነበርና ይሄን ሁለት ቀን ኢቭን ራሱ ስለ ቲክቶክ የማውቀው ነገር የለኝም እና ገስት ግን እገባለሁኝ ላይክ ከሚመችኝ ጓደኞቼ ምናምን ገባላለሁኝ። ግን ላይቭ ላይ እንደዚህ በራሴ እንትን ገብቼ አላቅም ነበርና ለመጀመሪያ ጊዜ ከትላንት ወዳ ምናምን ገባ ብዬ ነበርና እና እንደዛ አሁንም በቃ ትንሽ ገብቼ ልደበር ምናምን እያልኩ ነበር ማለት ነውና ስራዬን እንዴት ብዬ እንትን ልበል ታውቃላችሁ? መለከፍ የምሬን ነውና ሀይሚዬና ብሩኬን ካየው ግን በቃ ስራው ራሱ ቶሎ ነው የምጨርሰው። የኔ ውዶች የኛ ተወዳጆች አይ ቲንክ ይሄ ስሜት ሁላችንም ጋር አለ ብዬ አስባለሁ። ሁልሽም ጋር ማለት ነው። እና ይሄ ሁሉ ምንድነው ፎንቃ ነው። የምር ቀርተው መስሎ በቃ ድብር አድርጎኝ ነበርና ግን እኮ በቃ አለ አይደለ ቢቀሩ ራሱ ያው እንትን ልንል ይገባል ማለት ሁሉ ጊዜ ሙሉ ቀን እንደማይገኝ ምናምን መገንዘብ መቻል አለብን። ግን በቃ እነሱን ከመውደድ የተነሳ አንድ ቀን ሲቀሩ በቃ ሌላ ሙድ ውስጥ ነው የምንገባውና ወይ ምን ይሻላል ግን በእነዚህ ልጆች ፍቅር እኮ ማበዳችን ነው። ለማንኛውም ስለመጡ በጣም ደስ ብሎኛል የኔ ውዶች። ዛሬ ደግሞ ብሩክ አለማየሁ ቦምብ የሆነ ፕራንክ ነው ያመጣው። በጣም ደግሞ ትልቅ ትምህርት ያለው ነገር ነው። ያው ሁልጊዜም ትምህርት ምናምን እንላለንና በእርግጥም ትምህርት ስላለው ነው ትምህርት የምንለው ማለት ነው። ምክንያቱም ጊዜውን ያማከለ ነው። አሁን ላይ እየተስፋፋበት የመጣበት መንገድ ነው ይሄ ሱሳሱስ ነገር፣ ጫት መቃም፣ ሲጃራ ማጨስ፣ ሺሻ ምናምን ብዙ የማይባሉ ነገር ቁማር ምናምን ነገር በጣም አሁን ላይ እየተስፋፋ የመጣበት ነገር ነውና አስተማሪ ነገር ነው ብሩኬ። እና ደግሞ ከዚህ በፊት የሆነ ባለሀብት ምናምን እንደዚህ ሚስት አስይዘው እነዚህ ባለሀብቶች ምናምን አሉ አይደለ? እነሱ ላይክ ሚስታቸውን አስይዘው ሁሉ ቁማር የሚጫወቱ እንዳሉ ሰምቻለሁ። የምሬን ነውና እንደዚህ የሚያደርጉ ሁሉ አሉ። በጣም ፊልም ላይ ብቻ አይደለም ብሩኬ እንዳለው እውነተኛውም ገሃዱ ዓለም ላይ አለ እንደዚህ አይነት ነገር ማለት ነው። እና ቅመምዬ የኔ ቆንጆ የኔ አኩራፊ እንዴት ነው የምታምረው ደግሞ የኔ ማር ስታኮርፍ ደግሞ እንዴት እንደምታምር የኔ እናትና በቃ ብሩኬ ዛሬ አግኝተሃታል ማለት ነው። ግን ጨራሽ እኮ ደግሞ ልሂድ በቃ ምናምን አላለችም የኔ እናት። የብር ስታኮርፍ እንዴት እንደምታምር የኔ ድንቡሽ ቡሽ የኔ ከረሜላ የኔ አሰል ግን በነገራችን ላይ በአረበኛ ነው። እሺ አሰል ማለት ያው ታውቃላችሁ አልነግራችሁም ታውቃላችሁ ዞሮ እና ወጣቶች እንደዚህ አልባሌ ሱስ ውስጥ የገባችሁ ሰዎች ቀስ በቀስ ከሱሳችሁ ለመላቀቅ ሞክሩ እያለ እንግዲህ ምክር ሰጥቷል ብሩክ አለማየሁ የቅመሜ ንጉስ የቅመሜ ቀብራራ እና ምክር በጣም ደስ የሚል ምክር ነው። የምሬን ነው። በጣም ብዙ ወጣት እየተበላሸበት ያለበት መንገድ እና ደግሞ እንትን ያለው ነገር ተመችቶኛል። ይሄ ቁጥጥር ምናምን ነገር አንዳንድ ቤተሰብ በጣም ቁጥጥሩን ያበዛውና ከልክ ያሳልፈውና ከዛም በኋላ ልጁ ለአቅመ አዳም ወይም ደግሞ ልጅቷ ለአቅመ አዳም ከደረሰች በኋላ ላይ ማለት የሆነ ማውጣት ሲጀምሩ ምናምን እንደዚህ አይነት ሁሉንም እንሞክራለን በማለት እንትን ሌላ የማይሆን ሱስ ውስጥ ሊገቡ ይችላሉ የሚለው ሀሳብ ተመችቶኛል። የምሬን ነውና አንዲት እዚህ አብሬያት የምሰራ ጓደኛ ነበረችኝና የስልጤ ልጅ ነች እና በጣም የምወዳት ጓደኛዬ ነችና አባቷ በጣም ይቆጣጠራታል። በጣም በቃ ወንድሞቿ እንደዚህ ፋሚሊው እንዳለ በጣም ቁጥጥር የበዛበት እንትን ላይ ነው ያደገችው፣ ቤተሰብ ውስጥ ነው ያደገችውና በጣም ሳይለንት ናት እና በቃ በጣም ትፈራለች ምናምን ነገር እና ለምንድን ነው በዚህ ልክ የምትፈሪው ምናምን ይሆናል አይደለ? ሾፒንግም ስንሄድም ሆነ ብቻ የተለያየ ቦታ ይሆናል አይደለ?
በቃ በፊትም ያሳለፈችውን ነገር ትነግረኝ ነበርና የሆነ አለ አይደለ ፍርሃት ምናምን በጣም አለባትና ለምንድነው ይሄ ነገር እንደዚህ እንትን ያለው ለምንድነው ስላት በቃ በፊት በጣም ቁጥጥር ነበረብኝ ምናምን ነገር ትላለችና ሁሉም ነገር አዲስ ነው የሚሆንባት ምንም ነገር የምታውቀው ነገር የለም በጣም ትፈራለች ፍርሃት በጣም አለባት ምናምን የሆነ በቃ ነገሮች ላይ አትዳፈርም አትዳፈርም ስላችሁ ያው አንዳንዴ ጊዜ እኮ አንዳንድ ነገሮችን በህይወታችሁ ላይ የሚመጡ ነገሮችን ወይም ለእናንተ አደጋ ሊፈጥሩ የሚችሉ ነገሮችን ወይም ደግሞ ምን ብዬ ልንገራችሁ ብቻ አንዳንድ ነገሮች ላይ ደፈር ማለት አለባችሁ ገባችሁ እሷ ግን በቃ በጣም የሆነ ፍርሃት አለባትና ያ ምንድነው ከቁጥጥር ብዛት የመጣ ነገር ነው ገባችሁና አንዳንዴ ቤተሰብ ልጆቻቸውን ሲቆጣጠሩ በልክ መሆን መቻል አለበት ከልክ ያለፈ ሲሆን ለልጆቹ ሌላ በሽታ ሌላ የስነ ልቦና ችግር ምናምን ነገር ነው የሚያመጣባቸው ማለት ነውና በዚሁ አጋጣሚ ማለት ነው ወላሂ ይሄ እውነተኛ ትክክለኛ ነገር ስለሆነ ነውና በጣም ያስታወሰኝ ነገር የሷን ነገር ነውና አሁን ግን ማሻአላ ያው ከጊዜ ወደ ጊዜ እንደዚህ እንትን እያለች ስትሄድ ሚዲያዎችን ስትላመድ ስልክ ምናምን እንትን ስትል አለ አይደለ የሆነ ነገሮችን በደንብ አክቲቭ እየሆነች ይሄ ፍርሃቷ ምናምን እየቀነሰ መጣ ማለት ነውና በልክ መሆን አለበት ያው ቤተሰብ ቁጥጥር ያለ ነው ግን ደግሞ ቁጥጥሩ ከልክ ያለፈ መሆን የለበትም ነፃነት ሊሰጣቸው በሚገባቸው ነገር ሁሉ ነፃነት መስጠት አለባቸው ምናምንና ቤተሰብ ስንሆን እንደዛ ነው መሆን ያለበት ለልጆቻችን እንደዛ ነው ማድረግ ያለብን ማለት ነውና ብሩኬ ትልቅ ትምህርት ነው የዛሬው ቪዲዮ ትምህርት ያለው ቪዲዮ ነው እንግዲህ ከቁማር ውስጥ የገባችሁ ሰዎች ግን በጣም ከባድ ነው በጣም እኔ እንጃ ከጫትም ይሄ ከሌላም ሱስ በላይ ነው ብዬ ነው የማስበው ይሄ ቁማር የተባለ በሽታ አንድ ጊዜ እዚህ ውስጥ ከገባችሁ ላይክ እንዴት ነው ስትበሉ ምናምን ስለሆነ በቃ በጣም የሚያስጠላ ሱስ ውስጥ ነው የምትገቡትና እስከ መገዳደል ሁሉ እኮ ድረስ የሚደርሱ አሉ ወጣቶች በዚህ በቁማር የተነሳኮ ነፍስ ሁሉ የተጠፋፉ አሉና አላህ ከእንደዚህ አይነት ነገር ይጠብቀን ወንድሞቻችንንም ከእንደዚህ አይነት ሱስ ከገቡም አላህ ያውጣቸው ያልገቡ ደግሞ በቃ መግባት እንደሌለባቸው እንደዚህ አይነት ነገር ውስጥ ሊሞክሩት እንኳን የማይገባ አይነት ነገር ስለሆነ በቃ ከእንደዚህ አይነት ነገር መቆጠብ እንዳለባቸው የሚያሳይ ነገር ነውና በጣም ደስ ይላል ይመችክ ብሩኬ ፕራንክን መልሰህ ትምህርትም ሰጥተህ ነውና ደስ የሚል ነገር ነው ቅመሜን ባለፈው ከሚፍታህ ጋር እንደዛ እንትን ብላ ነበር አሁን ደግሞ ብሩኬ ደግሞ በዚህ ማለት ነውና ይመቻችሁ የኛ ድምቀቶች የኛ ሁሉ ነገሮች ልበላችሁ አሁንማ በቃ ፍቅሬ ራሱ ሌቭሉ እየጨመረ ነው እና ቅመምዬን ሰብስክራይብ ያላደረጋችሁ እያደረጋችሁ ጉዞ ወደ 350k እናስገባታለን ማለት ነው ኢንሻአላህ ለልደቷ በቃ 350k ድፍን ብታደርግ በጣም ደስ ይላል ትንሽ ይቀር ገና ነው አይደለ ስንት ገና የሚባል አይደለም ቀርቧል ደርሷል ኦሬዲ ደርሷል እየደረሰ ነው ሰኔ 16 ላይ ነው እንግዲህ ሁላችንም እንደምናውቀው እየደረሰ ነው እስከዛ ድረስ 350k ብትገባ ደስ ይላል ማለት ነው እና ሰብስክራይብ ያላደረጋችሁ አድርጋችሁ እዩ አይከፈልበትም ላይክም አድርጉ ምንድነው ጥሩ ነገር ይዘው ሲመጡ ግትት የምትሉት ነገር ነው በጣም የሚያስጠላኝ ነገር ለምንድነው ቆይ እኔ እኮ ጸብ የሆነ ጭቅጭቅ ምናምን ሲሆን ከየት እየመጣችሁ ነው የኔ ጥያቄና ከየት እየመጣችሁ ነው እንዳልል ደግሞ ኢቭን ማለት እንትናቸው ራሱ እኮ ተከታያቸው ራሱ እኮ ከግማሽ ሚሊዮን በላይ ነው ስለዚህ ጨረቃ ፋሚሊ ውስጥ ተቀላቅላችሁ ግን የሰላም የፍቅር ቪዲዮ ሲለቀቅ ላይክ ማታደርጉ ላይ የሆነ ጨርሳችሁ አታዩ እያላችሁ ይሁን ብቻ አይ ዶንት ኖ እንግዲህ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቪዲዮውን ሙሉንም ማየት መቻል አለባችሁ ማለት ነው አሁን ላይ በጣም አሪፍ ነው ቻናላቸው ሰብስክራይቡን በጣም እየፈጠነ ነው እየሄደ ነው ቪውም ጥሩ ነው አልহামዱሊላህ ግን ደግሞ ከዚህ በላይ ነው መሆን ያለበት የፍቅር እኮ እንትን ሲለቀቅ በላይ ቪው በጣም ኦቨር ነው መሆን ያለበት እንዴ ያላችሁት በሙሉ እኮ ልቅም አድርጋችሁ ካያችሁ እኮ ከዛ በላይ ነው እዩ ማለት ነው ውዶቼ ፍቅር ሰላም ትምህርት ያለው ነገር በጣም ደስ የሚል ነገር ነው እና ጸብማ በየቦታው አለኮ መቸገረን እና የኔ ውዶች ጨረቃዎቻችን አላህ ይጠብቅልን ሰላማችሁ ብዝዝት ይበልልን እንወዳችኋለን
ብሩኬ ምንድን ብሎ ነው የሸረተው? ተራ ልምድ ህይወትን ያበላሻል ብሎ ነው እንግዲህ የሸረተው። እውነት ነው ብሩኬ ምንም እንደ ቀላል ያየናቸው ትንንሽ ነገሮች በቃ እስኪ እንሞክረው ምናምን የሚባል ነገር መጥፎ ሱስ ውስጥ ያስገባል ማለት ነው። እና እነዚህ መጥፎ የሚባሉ ሱሶችን ውስጥ ልክ እንደ ቀላል አይተን ምናምን ነገር በጓደኛም ሆነ በሌላም ነገር ወይም ደግሞ ተናደን እንደዚህ የንደታችን ማብረጃ የጭንቀታችን መርሻ እያልን የምናደርጋቸው ነገሮች ሌላ ነገ ትልልቅ ችግሮችን ይዘውብን እንደሚመጡ ማሰብ መቻል አለብን ማለት ነውና ትክክል ነህ ብሩኬ ወንድሜ። ይመቻችሁ። መልካም ሌሊት ይሁንላችሁ ጨረቃ ፋሚሊ። ባይ ባይ።